ሰላም ጤና ይስጥልኝ። አንድ መረጃ ላጋራችሁ። ያው ወቅታዊ መረጃ የሆነው በጤና ዘርፍ ነው ማካፈላችሁ። አንድ ቫይረስ ያው በሀገር አቀፍ ደረጃ ባይሆንም አንዳንድ አካባቢዎች ተከስቶ የተሰራጩ ያሉበት ሁኔታ ነው ያለው። ማርበርግ የሚባል ቫይረስ ነው። ይህ ሁላችንም የሰማነው አደገኛና ገዳይ የሆነ በሽታ ነው። አሁን አዝማሚያው የመስፋፋትና በህብረተሰቡ ውስጥ ገብቶ የመሰራጨት ሁኔታዎች እየታዩ ነው ያለው። ዛሬ ሐዋሳ ላይ ምልክቶች የቫይረሱ ምልክቶች ያሉበት ሰውዬ እንደሞተና ብዙዎች ከእሱ ጋር ንክኪ ያላቸው ሰዎችም የበሽታው ምልክቶች እያሳዩ እንደሆነ ተለይቶም በኳራንቲን እንደሚገኙ ግልጽ ነው። እና ከዚህ ተነስቼ አንዳንድ ስለ በሽታው መረጃ ላጋራችሁ። አጠቃላይ ቫይረስ የሚባለው በሽታ የሚመጣው ቫይረስ በህይወት ያላቸው ላይ በመቀመጥ ወይም ህይወት ያላቸውን በመውረር ሴሎችን በመግደል ሰውነታችን ላይ በሽታ የሚያመጣ ወይም የሚያስከትል ነው። ከዚህም የተነሳ ቫይረስ የሚባል በሽታ ወይም በቫይረስ የሚመጣ በሽታ መልኩን ስለሚቀያየር ወይም ላይፍ ሳይክሉን ስለሚቀያየር እስካሁን ዓለም ላይ ፍቱ የሆነ መድኃኒት እንደሌለውና እንዳልተገኘ ይታወቃል። ከዚህም የተነሳ አብዛኛው ቫይረሶች ሰውን ወይም የሚያጠቁትን ህይወት ያላቸው ካጠቁ በኋላ ወይ ይገላሉ ወይ በራሳቸው የሚድኑ አሉ። አንዳንድ በራሳቸው የሚድኑ ቫይረሶች አሉ። ለምሳሌ ጉንፋን አይነት ቫይረሶች ካጠቁ በኋላ ከተወሰነ ጊዜ በኋላ ህመም ካሰሙ በራሳቸው የሚድኑና የሚሻሉ አይነት ቫይረሶች ናቸው። አንዳንድ ሌሎች ቫይረሶች ግን ህይወት ያላቸው ካጠቁና ከያዙ በኋላ ወይ የሚገሉ ወይም በማራዘሚያ መድኃኒት ከሰው ጋር ወይም ከተያዘው ህይወት ካለው አካል ጋር አብረው የሚኖሩ ናቸው። ለምሳሌ ኤችአይቪ፣ ሄፓታይቲስ ወይም የጉበት ቫይረስ የሚባሉ አይነቶች ማለት ነው። መጨረሻቸው ግን መግደል ነው። መግደላቸው አይቀርም ማራዘሚያ ነው እንጂ። ስለዚህ ገዳይና የሚድኑ ቫይረሶች ይባላሉ። የሚድኑት ቀለል ያሉ ቫይረሶች እና ከበድ ያሉ ቫይረሶች ናቸው። ወደ ዋናው እና ወቅታዊው ቫይረስ ሲገባ አሁን ማርበርግ በመባል የሚታወቀው አዲስ ወደ ኢትዮጵያ ላይ የተከሰተው ቫይረስ እጅግ በጣም ገዳይና ሰውነታችን ክፍል ከደቀቀ ከጨረሰ በኋላ በማድማትና በማድከም የሚገል አደገኛ የሆነ የበሽታ ነው የመጣው። እና ይህ እጅግ በጣም የሚያስፈራ ብዙ ሰዎችም የሚያገል በሽታ ነው። ስለዚህ ስለ በሽታው አንዳንድ መረጃዎች ለመስጠት ነው ዋናው ዓላማ። በሽታው በኢፒዲሞሎጂ ሂስትሩ ምንድነው? ዞኖቲካሊ ወይም በአኒማል በእንስሳት በኩል ወደ ሰው እንደተላለፈ ነው የሚነገረው። ስለዚህ ይህ በዞኖቲካሊ የመጣ ወይም ከፍሩት ባት በሚባል እንትን የመጣ በቀላሉ የሚተላለፍና ብዙ ህይወት ያላቸውን የሚያጠቃ ቫይረስ ነው። ስለዚህ ቫይረስ አንድ ህይወት ያለው አካል ካጠቃ በኋላ በሽታ ለማሳየት ወይም ሴሎቹን ገድሎ በሽታ ምልክቶች ለማሳየት ከ2 እስከ 21 ቀን ይፈጅበታል ማለት ነው። በዛ ሰዓት ውስጥ አንድ ሰው በሽታውን ወይም ቫይረሱን በውስጡ ይዞ ምንም አይነት ምልክት ሳያሳይ ለሌሎች እያስተላለፈ ሊቆይ ይችላል። ይህ አደገኛነቱ ያሳያል። ምክንያቱም በ21 ቀን ውስጥ አንድ ሰው ከብዙ ሰው ጋር ኮንታክት ማድረግ መገናኘት
ስለሚችል ብዙ የመሰራጨት ወይም የዲስትሪቡሽን ሬቱ በጣም እጅግ ከፍ ያለ መሆኑን ያሳያል። ከዚህም የተነሳ የዋነኞቹ የመተላለፊያ መንገዶቹ ብለን የምንገምታቸው በዋናነት ከሰውነት በሚወጣው ፈሳሽ ከተያዘ ሰው ጋር ግንኙነት ሲኖረን አብዛኛው ከሰውነት የሚወጣው ላብ፣ ትውከት፣ ሽንት እንደዛውም ከግብረ ስጋ ግንኙነት በኩል የሚተላለፍ ቫይረስ ነው በዋናነት። ስለዚህ ከተያዘው ጋር ቀጥተኛ የሆነ ግንኙነት ወይም በቫይረሱ የተያዘ ሰው የተጠቀመባቸው ልብሶች ሊሆኑ ይችላሉ። የተለያዩ ነገሮች ስንጠቀም ቫይረሱ ሊተላለፍ ይችላል። ዋናው የመተላለፊያ መንገዶች አንድ የተያዘ ሰው ፈሳሽ ወይም ፈሳሽ ያለበት ወይም የተያዘ ሰው ፈሳሽ ቀጥታ ሲያገኘን ነው የሚተላለፈው። ደም ሊሆን ይችላል፣ ትውከት ሊሆን የተለያየ በቃ ማንኛውም አይነት ከሰውነቱ የሚወጣ ፈሳሽ ሲያገኘን ቫይረሱ እዛ ላይ ስለሚኖር ከሱ ነው የሚተላለፈው ማለት ነው። ስለዚህ ይህ ቫይረስ እጅግ በጣም አደገኛ ቫይረስ ስለሆነ በደንብ መጠንቀቅ ያስፈልገናል ማለት ነው። ሌላው የቫይረሱ አደገኛነቱ ምንድነው? ምልክት ካሳየ ከ1 እስከ 3 ቀን አንዳንድ የወባ፣ የታይፎይድ፣ የጉንፋን የመሳሰሉ ምልክቶች ነው የሚያሳየው። እነኛም ከፍተኛ የሆነ ራስ ምታት፣ ከፍተኛ የሆነ ትኩሳት፣ ድካም፣ ቁርጥማት፣ መገጣጠሚያ ህመም፣ ተቅማጥ፣ ትውከት፣ ቁርጠትና የመሳሰሉ ነገሮችን ነው የሚያሳየው። ከዛ ካለፈ በኋላ ከ3 እስከ 5 ቀን ባለው ጊዜ ውስጥ በአፍንጫችንም በአፋችንም ደም ማስተፋትና ሰውነታችን ላይ እጅግ ከባባድ የሆኑ ሽፍታዎችን ማሳየት ነው ምልክቶቹ። ስለዚህ ይህንን በሽታ እንዴት ነው መጠንቀቅና መቆጣጠር የሚቻለው ለምለው ሁሉም ሰው የበሽታው አደገኛነት አውቆ ከልጅ እስከ አዋቂ፣ ከተማረው እስከ ያልተማረው ሁሉም ግንዛቤ ሊኖረውና ከእርስ በርስ ንክኪ፣ ከሰውነት ፈሳሽ ንክኪ ራሱን መጠንቀቅ ያስፈልጋል። ይህ በሽታ አንዴ ስር ከሰደደ ወይም ኮሚኒቲ ውስጥ ገብቶ ከተሰራጨ የመቆጣጠር እንትኑ በጣም ከባድ ይሆናል፣ አዳጋች ስለሚያደርግ ሁሉም ሰው ጥንቃቄ ማድረግ ያስፈልጋል ማለት ነው። ስለዚህ እነዚህ አይነት ምልክቶች የጉንፋን፣ የወባ አይነት ምልክቶች የታየባቸው ሰዎች ከማንም ሰው ጋር ንክኪ ባይኖራችሁ ወዲያውኑ ወደ ጤና ተቋምና ከጤና ባለሙያ ጋር መገናኘት ያስፈልጋል። ምክንያቱም ይህ በሽታ ሌላ በሽታ እየመሰለ ብዙ ሰው ሊያጠቃ ስለሚችል ማለት ነው። ስለዚህ የዚህ በሽታ መሰራጨት ወይም የዚህ በሽታ አደገኛነት ተረድተን ሁላችንም የራሳችን ድርሻ በማወጣት ኮሚኒቲው አዌር እንዲሆን፣ አለርት እንዲሆን እና በሽታውን መቆጣጠር የሚቻልበት መንገዶች ለመፍጠር ሁላችንም መረባረብ እና መንቀሳቀስ ያስፈልገናል የሚል መልእክት ለማስተላለፍ ነው። አመሰግናለሁ።